ማነው ይችላል? ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 29 ቀን 2018 ዓ.ም ነው። የወንድ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መስከረም 29 ቀን 1103 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበው ከማህደራችን ፕሮግራማችን ይቀርባል። በዛሬ ዝግጅታችን የኢትዮጵያን አንድነት የካዱን አሳልፈው የሰጡ ከሃዲዎች ከለየላቸው ገንጣዮች ጋር አብረው በአሁኑ ጊዜ የሽግግር መንግስት ይቋቋምና ህዝባችን የራሱን የብቻውን ህዝበ ውሳኔ አካሂዶ ኦሮሚያ ወይስ ኢትዮጵያ በሚል ይወስን ዘንድ መብት ይኑረው የሚሉት ክፍሎች ይህን ሽግግር ለራሳቸው መፈንጫ ሊጠቀሙበት መነሳታቸውን ማወቅ የግድ ይሆናል። ሽግግሩ ኢትዮጵያን ለቅርጫ ማቅረቢያ ሊሆን አይችልም። ገንጣዮችና ታፋሪ ምሁር ተብዬ አጋሮቻቸው ኢትዮጵያን ለቅርጫ አቅርበው ሙዳ ስጋ ሙዳ ክልል ታቅፈው የሚሄዱበትን ሂደት ዜጎች ሊፈቅዱ አይችሉም። ወያኔ በታሪኩ ሽግግርን በሚመለከት ያለው ሚና አሳፋሪ ነው። ቀደም ሲል የሽግግር መንግስት ጸረ ደርግ ብቻ ሳይሆኑ ጸረ አሜሪካ መሆን አለባቸው ብሎ ሲጮህ ነበር። ይህን ተወና በሽግግሩ መንግስት ደግሞ ደርግም ሊሳተፍ ይችላል አለ። ይህ ሁሉ ማደናገሪያ ነበር። ሽግግርን አስመልክቶ በ2004 ዓመተ ምህረት ቀርቦ የነበረ ጽሑፍ ነው። ዛሬ ከማህደራችን ብለን የተለያዩ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እና ትግልን ጀግንነትንና ቆራጥነትን በሚመለከት ካለፈ ታሪካችን ጋር እያቆራኘን የምናቀርበው ለዲሞክራሲ የሚደረገውን ትግል ለማገዝ ያደረግነውን አስተዋጽኦ አዲሱ ትውልድ እንዲረዳን ከመሆኑ ባሻገር ሌሎችም ምን አድርገው እንደነበር ራሳቸውን እንዲጠይቁ ድንገት ብቅ እያሉም የህዝብን ትግል እንዳያደናቅፉም ለማሳሰብም ጭምር ነው። በቅድሚያ ዜና። በጋሽና ካሉ 3 ምሽጎች 2 ተሰብረዋል ሲል አበበ ፈንታው ገለጸ። የአማራ ፋኖ ብሔራዊ ኃይል ቀጠናዎች ጠንካራ ተጋድሎ እያደረገ መሆኑን የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምክትል የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው አስታውቋል። ከአማራ ቀጠና በላይ ዘለቀ ዜና ወርደናል ባንታ ባተኮረ ሀደ ተቆር ወደ ተቆጣጠራቸው ከተሞች ከፍተኛ ኃይል አሰልፎ ጥቃት ለማጥቃት መሞከሩን ጦር በመከላከልና በመልሶ ማጥቃት ወደ መጣበት መመለስ አስደናቂ ቢፈጽማል። ሰሞኑን ምዕራብ አማራ ቀጠና ተደረገው የወረዳ ከተሞች ተቆጣጠር ያለበት ሁኔታ ነው። አዲስ ዓለምን ከተማን ለመውረር ከጅጋና ከደመጫ ከተማ በብረት ለበስ በዙ 23 እና በከባድ መሳሪያዎች ታጅቦ የመጣን የጠላት ኃይል በመከላከልና መልሶ በማጥቃት ተቀጥቅጦ መመለሱን ታውቋል። ምስራቅ አማራ ቀጠና ምልክዝም በአርበኛ አደማሊ የታወጀውን ዘመቻ መቀጠልን ዞንና ከተሞች ወረዳ ከተሞችን በርካታ የሚሆኑ ወታደራዊ ገዢ መሬቶችን በሰሜን ወሎና ደቡብ ወሎ፣ ምዕራብ ወሎና አጠቃላይ ቤተ አማራ ቀጠና መቆጣጠር መቻሉ ታውቋል። ሙጃ ገዢ የሚባል ያገዛዙ ዘመቻ ስምሪታቸውን ማዘጃና በርካታ ቀጠናዎችን አስተሳስረው ይመክሩበት የነበረው ቦታ አርበኛ እሱን በመቆጣጠራችን ነው ጥላት እንዲፍረከረክ ያደረገው ሲልም ታውቋል። ሌላኛው ጥላት የተሰባሰበበትን ገዢ መሬትና ጋሽና መሆኑን ይኸው ስትራቴጂክ ቦታ ወደ ተለያየ አቅጣጫ የሚወስድ የዘመቻ ስምሪት መነሻ መሆኑና በዚህም ካሉ 3 ምሽጎች 2 ምሽጎች በመስበር ከተማዋን በከፊል የተቆጣጠርንበት ሁኔታ ላይ ነን ያለ ሲሆን በቀጣይ ሙሉ በሙሉ ለመቆጣጠር ወታደራዊ የበላይነት መኖሩን አስታውቋል። ዳግማዊ ቴዎድሮስ 5ኛ ኮር በ2 የውጊያ ቀጠናዎች የጠላትን ኃይል ሙትና ቁስለኛ አደረገ።
የጥላት ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ ያለ ጋርኖ የተባለ ቦታ ላይ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር የፋኖዬ ውብዬ ክፍለ ጦር አሃዶች በጥምረት በተያዘው አውደ ውጊያ ድልን ተቀዳጅተዋል። ከፍተኛ ወታደራዊ ጠቀሜታ ያላቸው ቦታዎች ቀድሞ በመቆጣጠር የጥላት ኃይል ሙትና ቁስለኛ ሲሆን አንድ ወታደራዊ ኦራል ከጥቅም ውጭ ሆነዋል። ጋርኖ መብረቃዊ ጥቃት የተረፈው የጥላት ኃይል ከማክሰኝት በቅርብ ርቀት ላይ ከምትገኘው ፈንጅ ውሃ ከተባለው ቦታ ሸሽቶ ወደረሰ ጥቁር አንበሳ ክፍለ ጦር ንስር ብርጌድ በደፈጣ በድጋሜ ተመቶ ሙትና ቁስለኛውን እያዝረከረከ ቀሪውን ሸሽቶ ምሽት 3 ሰዓት ማክሰኝት ከተማም ገብቷል። ከሁለቱ አውደ ውጊያዎች የተገኙ ድሎችም 15 የሞተ 23 የቆሰለ ሲሆን ቁስለኞቹ በማክሰኝትና በጎንደር ሕክምና ለማግኘት መግባታቸው ተረጋግጧል። ንጹሃን ላይ ያነጣጠረ የድሮን ጥቃት ተፈጸመ። በዛሬው ዕለት መስከረም 29 ቀን 2018 ዓ.ም 1 ሰዓት ከ30 በሰሜን ወሎ ዞን ጋሽና ከተማ አስተዳደር 14 ኪሎ ሜትር ርቀት ላይ ጣጃ የሚባል ቦታ ላይ በተኮሰ የድሮን ጥቃት አንድ ንጹሃን ሲገደል የሃይማኖት አባትና ካህን ጨምሮ 6 ንጹሃን ላይ ከባድና ቀላል ጉዳት ደርሶባቸዋል። አገዛዙ ከሰሞኑ በዘመቻ አርበኛ አደማሊ አባናዶ የደረሰበትን በትር መቋቋም ሲያቅተው ተከታታይ የድሮን ጥቃት በዘፈቀደ እየተኮሰ እንደሆነም እስካሁን መረጃዎች ወጥተዋል። አሁንም በሁሉም የምስራቅ አማራ ቀጠና ተከታታይ የድሮን ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ከውስጥ አርበኞቻችን ያገኘውን መረጃ ያመለክታል። ህዝባችን ልዩ ጥንቃቄ እንዲያደርግና ከዚህ በፊት ከነበረው ይልቅ አስተላለፉን በተሻለ መንገድ እንዲያንቀሳቀስና ከድሮንና ከአየር ኃይል ጥቃት ራሱን እንዲያድን እንደሚገባውም ታውቋል። ሆዳንሽ ጅጋ ጥላት ለመግባት ቢሞክርም ተረግጦ ተመልሷል። እንዲሁም ማክሰኞ ማታ መረጃ ጥሎ ለመሄድ ሲል ተቋማትን ማቃጠሉ ተገለጸ። በዚሁ ከሚገኙ ከተሞች ውስጥ የዞኑ ከተማ ፍኖተ ሰላም በ3 እና በ7 ኪሎ ሜትር ርቀት ላይ የሚገኙት የወዳንሽ ቀበሌና የጅጋ ከተማ አስተዳደርን ለማስጠቀቅ ጥላት ያለ የሌላ ኃይሉን አሰብስቦ መጣ ሲሆን ወዳንሽ ልዩ ስሙ ጠቅላጣኝም በሚባል ቦታ ላይ ከባድ መሳሪያ ጭኖ ቢመጣም 3 ምትና ከ11 በላይ ቁስለኛ ይዞ ተመልሰዋል። ነገር ግን ሞኝ ቢያፍር የሞኝ ዘመድ ያፍር እንደሚባለው ማፈር የሌለው ሚሊሻ ፍኖተ ሰላም እየሮጠ ገብቶ መጨፈሩ ህብረተሰቡን ሲያስገርም አምሽቷል። በተለይም አገዛዙ ጥሎ ሲፈረጥ የመንግስት መስሪያ ቤቶችን አቃጥሎ መውጣቱን ታውቋል። ጋሸና ከተማ ከተማዋ በስተቀር ወደ ከተማው የሚያስገቡ ዋና ቁልፍ ቦታዎችን ፋኖ ተቆጣጠረ። ከሰሞኑ ምሽት ድረስ በመሃል ከተማ ሲደረግ የዋለው ውጊያ ትላንት ዛሬ ላይ የበረደ ቢሆንም ነገር ግን በከተማዋ ዛሬም ውጥረት እንደነገሰ ታውቋል። በከተማዋ የሰውና የተሽከርካሪ እንቅስቃሴ የቆመ ሲሆን የግዛት ተቋማትም ተዘግተዋል። አገዛዙ ከበባውን ሰብሮ በጋሸና ከተማ የሚገኙ 5 ወረዳዎችን ካቢኖች እንዲሁም የ803ኛ ኮር ሰራዊት ከፋኖ አፈሙዝ ለመታደግ የ4 እዝ ሰራዊት ባቅጣጫው ያስተጋ ቢሆንም ነገር ግን በሰራዊቱ መካከል በተፈጠረ አለመተማመን የእርስ በርስ ሽኩቻ ተፈጥሯል። የኦህዴድ መሩ ብልጽግና አገዛዝ ልጆቻቸውን አስገድዶ ወደ ውትድርና ወስዶ ላስገባባቸው እናቶች ክብር ስንል ቀሪው ምስል አናሳይም በማለት የተደረገውን አውደ ውጊያና የጥላሽትን ሽንፈት በምስል አየር ላይ ማሉ ተገለጸ። ከላይ የተያዘው ምስል በጋሸና ግንባር መስከረም 27 2018 ዓ.ም በዛሬው ዕለትም በአገዛዙና በፋኖ መካከል በተደረገው አውደ ውጊያ የአገዛዙ ስልጣን አስጠባቂ ኃይሎች ሙሉ በሙሉ የተደመሰሱ ሲሆን ጋሸና ግንባር ላይ አሰቃቂ የሆነ ድምሰሳም ተደርጎ የጋሸና ከተማን በጣም ገዢና ወሳኝ የሆነውን ቦታም የፋኖ ኃይሎች ተቆጣጥረዋል። የዕለቱ ዜና በዚያ አበቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ቀደም ብለን እንደጠቀስነው በዛሬ ዝግጅታችን በቅድሚያ ሽግግርን አስመልክቶ በ2004 ዓመተ ምህረት ቀርቦ የነበረ ጽሑፍ እናሰማለን። በማስከተልም ጥላቻማ ሲያንስ ነው በሚል ርዕስ በ2004 ዓመተ ምህረት ቀርቦ የነበረ ጽሑፍ እናሰማለን።
ሽግግር መንግስትና ዴሞክራሲ። የሰለጠነ ፖለቲካ አባወራን ባዮች በአሁኑ ጊዜ የሽግግር መንግስት መቋቋም አለበት የተባለውን ለራሳቸው በሚያመች መንገድ ሊተረጉሙ ሲጥሩ አገር ኢትዮጵያን በሚጎዳ መልክ ሂደቱ ኢትዮጵያን ለቅርጫ የሚያቀርብ ሆኖ ተገኝቷል። በመሆኑም ሽግግር ስንል ሲሉ ብሎ መተቸቱ አስፈላጊ ሆኖ ተገኝቷል። የሽግግር መንግስትን ጽንሰ ሐሳብ በመጀመሪያ ያቀረበው ኢህአፓ ነው። ወታደራዊ ምርጦች የራሳቸውን ጊዜያዊ ተብዬ ወታደራዊ አገዛዝ ሲመሰርቱ ሲነሱ ጊዜያዊ ህዝባዊ መንግስት ይቋቋም በሚል ድርጅቱ ሁሉን አቀፍ አገዛዝ እንዲመሰረት ታገለ። የዚህም መሰረቱ ሁሉን ድርጅቶች፣ ህዝባዊ ኃይሎችና ታዋቂ አገር ወዳዶችን ያቀፈ ጊዜያዊ ተቋም ከተመሰረተ ውጤቱ ለአገር ጠቃሚ ይሆናል የሚል አስተሳሰብ ነበር። የደርግ አገዛዝ ግን ይህን ዴሞክራሲያዊ አማራጭ አፍኖና የራሱን አምባገነናዊ አገዛዝ በማስፈኑ አገርና ዜጎች ለሽብርና ጭፍጨፋ ተጋለጡ። የተከተለው ጥፋት ሁላችንም የምናውቀው ነው። የሽግግር መንግስት ማጠየቂያው ከጭቆና ጨለማ ለመውጣት ሁሉም አገር ወዳድ ኃይሎች ተባብረው ሽግግርን ያዘጋጁ የሚለው ነው። የሽግግር ሂደት ግን ተራ ቅርጫ አይደለም። ሁሉም በየፊናው ሙዳ ስጋውን ወይም ሙዳ ክልሉን ቦጭቆ የሚወስድበት ሂደት አይደለም። ዛሬ ያውም ለአገር ተቆርቋሪ ነን ከሚሉት እየተሰማ ያለው የሽግግር መንግስት መስረታ አቋም ግን ነገር ዓለሙን አደባልቆ ኢትዮጵያና ኢትዮጵያዊነትንም ለካዱ ክፍሎች ሁሉ እድልና መድረክ ሰጪ ሆኖ ይገኛል። ጨቋኙን የወያኔ ስርዓት ለመገርሰስ የታጋይ ኃይሎች ትብብር አስፈላጊ ነው። ያለው ቀውስና ችግር የተወሳሰበና ብዙም በመሆኑ ታጋይ ኃይሎች በጋራ የሽግግር መንግስት አቋቁመው ለችግሮቹ መፍትሄ መፈለጋቸው አማራጭ የለውም ተብሏል። ትክክል ነው። በጋራ መሰማራቱ ለለውጡ ሂደት ኃይልን ይሰጠዋል። የሽግግር መንግስት ጽንሰ ሐሳብም ይህን መሰረት ያደረገ ነው። አገር ወዳዶች በጋራ መሰባሰባቸውን፣ በጋራ መፍትሄ መፈለጋቸውን ሽግግር ስንል የኢትዮጵያ ለኢትዮጵያ ሽግግር ነው። ለኢትዮጵያ መሰረታዊ ችግሮች አገራዊ መፍትሄ ለመፈለግና ለማግኘት ሽግግር ስንል የጨረባ ተዝካሪ መስል ግራ ቀኙን ሰብስቦ ቅርጫ ማካሄድና ሁሉም የራሱን ድርሻ እንዲወስድ ማመቻቸት ማለት ሊሆን አይችልም። በሽግግሩ ጉባኤ ወይም ሂደት ተካፋይ ሊሆኑ የሚችሉት ለኢትዮጵያ የቆሙና ለኢትዮጵያ ችግሮች መፍትሄ ፈላጊዎች መሆን አለባቸው። ኢትዮጵያዊ መሆን አለባቸው። በኢትዮጵያ የሽግግር ሂደት ኢትዮጵያዊ አይደለንም የሚሉ ሊካፈሉ አይችሉም ማለት ነው። ቅርጫ ሳይሆን አገርን በአንድነትና በዴሞክራሲ ማጠናከር ነውና ዋናው ግብ የለም አገሪቷን እንቦጫጭቅ፣ እንከፋፍል፣ እንገነጣጠል ባዮች የሽግግር ሂደቱ ተካፋይ መሆን የለባቸውም። የሽግግር መንግስት ስንል ለኢትዮጵያ የኢትዮጵያ የሽግግር መንግስት ማለታችን ነው። የኢትዮጵያን አንድነት የካዱና አሳልፈው የሰጡ ከሃዲዎች ከለየላቸው ገንጣዮች ጋር አብረው በአሁኑ ጊዜ የሽግግር መንግስት ይቋቋምና ህዝባችን የራሱን የብቻውን ህዝበ ውሳኔ አካሂዶ ኦሮሚያ ወይስ ኢትዮጵያ በሚል ይወስን ዘንድ መብት ይኑረው የሚሉት ክፍሎች ይህን ሽግግር ለራሳቸው መፈንጫ ሊጠቀሙበት መነሳታቸውን ማወቅ የግድ ይሆናል። ሽግግሩ ኢትዮጵያን ለቅርጫ ማቅረቢያ ሊሆን አይችልም። ገንጣዮችና ታፋሪ ምሁር ተብዬ አጋሮቻቸው ኢትዮጵያን ለቅርጫ አቅርበው ሙዳ ስጋ ሙዳ ክልል ታቀፈው የሚሄዱበትን ሂደት ዜጎች ሊፈቅዱ አይችሉም። ወያኔ በታሪኩ ሽግግርን በሚመለከት ያለው ሚና አሳፋሪ ነው። ቀደም ሲል የሽግግር መንግስት ጸረ ደርግ ብቻ ሳይሆኑ ጸረ አሜሪካ መሆን አለባቸው ብሎ ሲጮህ ነበር። ይህን ተወና በሽግግሩ መንግስት ደግሞ ደርግም ሊሳተፍ ይችላል አለ። ይህ ሁሉ ማደናገሪያ ነበር።
ደርግ ሊንኮታኮት ሲቀርብም በአሜሪካ አቀናባሪነት በሎንዶን ስብሰባ ሲጠራ ወያኔና ሻዕቢያ ኦነግን በአጃቢነት ወይም የኦነግ መሪ በጊዜው ባለው መሰረት የግድግዳ ላይ ዝንብነት ማለትም ሽፋን ሰጪ ኢምንትነት ጠርተው የራሳቸውን ሂደት በራሳቸው አካሄዱ። በአዲስ አበባ ተካሄደ የተባለው የሽግግር ሂደት እንዲሁ የጠራራ ፀሐይ ቧልት ሆነ። በወያኔ የአዳር የጎጠኛ ፈጣን ዩኒቨርሲቲ ምሩቅ የሆኑትም የጎሳ ድርጅቶችን ፈልፍለው ወያኔን በተንኮሉ አጀቡት። ሽግግሩ ወደ ዴሞክራሲ ሳይሆን ወደ ወያኔ ጎጠኛ ማጥ ሆነ። ሽግግሩ ሽግግር ሳይሆን ባለህበት እርገጥ ወይም ቀኝ ኋላ ወደ ባሰው ሆኖ እነሆ መከራና ፍዳ እየተቀበልን ነው። ውሳኔ ህዝብን በተመለከተም ሰቆቃ አዘል ተመክሮ አለን። ሻዕቢያ ሲያደናግር ህዝብ በውሳኔ ህዝብ ከኢትዮጵያ ጋር በፌዴራል ወይም አንድነት የሚተሳሰር ወይም ነጻ ይሁን ምርጫ ቀርቦለት ይወስን በሚል ዴሞክራሲያዊ መስለው ቢለፍፉም ጉልበት አግኝተው የቁርጡ ቀን ሲመጣ ግን ነጻነት ወይስ ባርነት በሚል በራሳቸው ቁጥጥር ስር ውሳኔ አካሄድን ማለታቸውን ያየነው ነው። ለዚህም ነው ዛሬ ኦነግ የተባለው አስመራ የከተመው ድርጅትና ቅጥረኞቹ በጋራ ወያኔን ታግለን የሽግግር ሂደት ይኑርና የኦሮሞ ህዝብ ለብቻውና በራሱ ኦሮሚያ ወይስ ኢትዮጵያ ብሎ ይወስን ሲሉ ምነው አናቃችሁን? ምነው ዳግም የምንጃጃልና የምንሞኝ ያደረጋችሁን ብለን የምንቃወማቸው? ትግላችን ኢትዮጵያን ለቅርጫ ሊያቀርቡ ለተዘጋጁ እድል ለመስጠት አይደለም። ሽግግር ስንልም ኢትዮጵያን እንከፋፍል እንገነጣጥል ለሚሉ እድል ለመስጠት ሊሆንም አይደለም። አወጣው ሀገር አፍራሾች እንዲበጅ ለማመቻቸት በተዛባ መንገድ የመብትን ጥያቄ ያነሳሉ። ማንም ሀገር ቢሆን ሀገርን እናጥፋ እንከፋፍል ለሚሉ መብት ሰጥቶ በሉ አጥፉን የሚል የለም። የመብት ልኩ ይገደባል። ሀገርን ሊያጠፋ ህዝብን ሊጎዳ ሲወነጨፍ ማለት ነው። ነገ ኢትዮጵያ ከወያኔ ጭቆና ስትላቀቅ ሊመሰረት የምንፈልገውና መመስረትም ያለበት የሽግግር መንግስት ኢትዮጵያን ወደ ዴሞክራሲያዊ ስርዓት የሚያሸጋግር በኢትዮጵያ አንድነት የሚያምኑትን ያቀፈ የአንድነት ኃይሎችን ያሳተፈና መሰረት ያደረገ መሆን አለበት። ኢትዮጵያን ለቅርጫና ለግንጠላ ሊያመቻቹና ሊዳርጉ ለማሉና ለወሰኑ ክፍት መሆን የለበትም። አብረን እንታገልና የሽግግር መንግስት መስርተን የራሳችንን የግንጠላ ውሳኔ ህዝብ በራሳችን ህዝብ ብቻ እናካሄድ ለሚሉት አጃቢ መሆን ከሀገር ወዳድ ኢትዮጵያዊ የሚጠበቅ አይደለም። የሽግግር ሂደት ሀገር ወዳድ ኃይሎችን ሁሉ ለማቀፍና ከጨለማውና አረመኔው አገዛዝ ለመላቀቅ የሁሉንም ተሳትፎ ለማረጋገጥ ነው እንጂ ለገንጣይ ኃይሎች ኢትዮጵያን ለቅርጫ ለማመቻቸት አይደለም። አብረን ታግለን በኋላ የራሳችንን ውሳኔ እናደርጋለን ብለው በአጃቢነትና በጅልነት ሊነዱን ለሚፈልጉ ክፍሎች ጋሪ ለመሆን ዝግጁ መሆን የለብንም። የጋራ ትግላችን በመጀመሪያ ለኢትዮጵያ መሆን አለበት። በቅርቡ ብቅ ያሉ ምሁር በሉን ማፈሪያዎች ኢትዮጵያና ታሪኳን እየካዱና አጠያቂ ነው እያሉ ለገንጣዮች ድልዳል ማነጠፍ መጀመራቸውን እየታዘብን ነው። መብት በሚል ሽፋንም በገንጣዮች ስር የግንጠላ ውሳኔ ህዝብ ተብዬ በኤርትራ እንደተካሄደው ይካሄድም ዘንድ ተከራካሪ ሆነዋል። አሳፋሪ ነው፣ ለጆሮ የሚቀፍ። ለዚህም ነው ህዝብ የሚፈልገው የሽግግር መንግስትና ገንጣዮችና መጋዣዎቻቸው የሚፈልጉት ተቃራኒ ሆኖ የሚገኘው።
ህዝብ የሽግግር መንግስት ሲል ዴሞክራሲን የሚያሰፍንና የኢትዮጵያን ህልውናና አንድነት የሚያስጠብቀውን ነው። ገንጣዮችና የሀገር አንድነት ጸሮች ደግሞ ሽግግር ሲሉ የደራ ቅርቻ የሚሰፍንበትንና ምድረ ገንጣይ መርት በሚል ሽፋን ሙጃ ክልሉን ጎርዶ የሚወስድበትን ሁኔታ ነው። የሚታረቁ አቋሞች አይደሉም። ለዚህም ነው ሽግግር መንግስት ይመስረት፣ መብት ይከበር፣ ህዝበ ውሳኔ ይካሄድ፣ የመገንጠል መብታችን ይከበር የሚሉት በካዲ ምሁራን የታጀቡ ጫጫታዎች አገር አጥፊ ናቸውና ልንታገላቸው የሚገባው። ለኢትዮጵያ የሚበጀው የሽግግር መንግስት የአንድነት ኃይሎችን ያቀፈ የሽግግር መንግስት ምስረታና የዴሞክራሲ ሂደት አማራጭ ነው። ሌላ የለም። ሌላው ሁሉ ለኢትዮጵያ አይጠቅምም። አልሰማ ላለው ሁሉ መጣሁኝ ሲላቸው ይሁን ይምጣ ያሉ፣ ተው ይቅር ሲባሉ ሳይሰሙ የቀሩ፣ ጽልመት ደይኑ ሰፍኖ ብርሃን የታያቸው፣ ምጸት እየመጣ ተስፋ የወረራቸው፣ አይናቸው ታውሮ ጆሮአቸው ተደፍኖ የመጣባቸው መጣልን ተብሎ ሀገር ጉድ ወረራድ ሰው በቁሙ ሞቶ በቀናት በወራት በቅጽበት መርታ ሁሉም ተጋለጠ። ባንዲራም ጨርቅ ሆነ፣ መብትም አፈር በላ፣ ግድያውም ደራ። አላይ አልሰማ ሲል የከረመ ሁሉ ለይልስማ ቢል ከቶ ዛሬ ቢፍጨርጨር ጅብ ከሄደ ጩኸት የሚያሳዝን ነገር የማይፈይድ ነገር። ለብሔረተኞች ወያኔ ተንኮለኛ መዘጨ ብሔረተኛ፣ ጅሉ ሁሉ ተመረዘ ብሔሬ እያለ ፈዘዘ፣ በየብሔሩም ተደራጀ በወያኔ መርዝ ነሆለለ። ወያኔ ተንኮለኛ መርዝ ረጨ ክልል ተብዬ፣ ሰው ሁሉ አበደ ክልሌ ወይ ሞት እያለ። የወያኔ መርዝ ግቡን መታ ብሔሬ ያስብሎ ጦቢያን አስረሳ፣ ሰውን አጥብቦ እያብላላ። ደም ቀይ ቀለም ቀይ ነው፣ ሳልሳም እንደዚያው ነው። ቀይ ሴትም ሞልቷል፣ ወንዱም ተትረፍርፏል። የአሜሪካ ህንድም ቀይ ህንድ ተብሏል። አርማም ቀይ ይሆናል ትግል በደራበት፣ የጀግና መሰዋት በሚዘከርበት፣ አርአያ ሆኖም ቀጣይ ባፈራበት። ጥሬ ስጋም ቀይ ነው እንዲያው በደፈና፣ ደምማ ቀይ ነው የሰው ከሆነማ። የአውሬ ሰው ግን ድፍርስ ጭራሹን አተላ። ደምማ ቀይ ነው የሰው ልጅ ከሆነ፣ ወኔውን ባረቄ ገድሎ ካልደበነ፣ ህሊናውን ሸጦ ሁሉንም ካልካደ። ደምማ ቀይ ነው ዲበኩሉ ኃይለኛ፣ በትግል ላይ ሲፈስ ሕይወት ማስለምለሚያ፣ ሀገር መጠበቂያ። ሰላም ወያኔ እጆች ለጠመንጃ ለመብቴ ላገሬ ብሎ መነሳቱ ጦረኝነት ሆኖ ጸረ ሰላምነት በሚልም ተወግዞ፣
ባዶ እጄን ብሰለፍ መብቴ ብዬ ብጮህ ለአንድነት ብቆም በሰላም ለሰላም ልታገል ብሞክር ጦርነት ሰሪዎች የልቄት ፋብሪካዎች ጣቶች ቃታ ይሳቡ ብለው አዘዙብኝ ሬሳ ከምረው ከአርባ ብቡ ጎንደር ከጌዲዮ ወተር በአዲስ አበባ ጭምር በኮሌጅ በመስጊድ ሬሳ ከምረው ንጹሃንን ገድለው ሰላም ወያኔን በገቢር አስረዱኝ ጦረኛ ነህ ብለው ጦሩን ሰደዱብኝ። ማናቸው? ምግብ በሞላበት ጥላቻ የሚበሉ ታሪክ ሳይረሳ ሐቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጣፈ ታሪክ ሰርዘው የቆሙ በሰውነታቸው ጭራሽ እምነት ያጡ ጽንፍ ተወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት እሳት እየለበለቡ በአዳም ካልሆነ ንክኪ የለንም ባድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማጥ ከምጣድ ወደ እሳት ሁሌ የሚገቡ እግር ጤና ሆኖ መዳህ የሚቀናቸው ያሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው አለን አለን ብለው እንደ ጤዛ ተነው ጉልበተ ቄጠማ ብርሃነ ዳፍንት ሆነው የሚገኙ ምግብ ባልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው ንጉዶች ተርፎ ፍቅር አንድነት በቂም በቀል ጠኔ መሞት የመረጡ ጥላቻማ ሲያንስ ነው። ንዴትም ከሁሉም ዜጋ የሚጠበቅ ነው። ጥላቻማ ሲያንስ ነው። መለስ ዜናዊና ጭፍሮቹ መጠላት ሲያንሳቸው ነው። አገርን የጎዱ የሰነጣጠቁና ያጠቁ ናቸው። ከተመሰረቱና ድርጅት ነን ካሉ ጀምሮ ውድ አገራችንን በምን አይነት መንገድ እንደሚጎዱና እንደሚያዋርዱ ሲያውጠነጥኑ የነበሩ ናቸው። ወያኔና ኢትዮጵያ ጠላት ናቸው ቢባል ስህተት አይደለም። ሐቁ ይህ ሆኖ ሳለ ነጋ ጠባ መጃጃልን መሞኘትንና ራስን ለትዝብት ማጋለጡ የሚቀናቸው ወገኖች አንድም የአገር ጠላት ሞተ ብለው ሲያዝኑ፣ በሌላ በኩል ደግሞ ከጸረ ኢትዮጵያው ቡድን ጋር ሰላምና እርቅን ሊሰብኩ ሲከጅሉ ታይተዋል፣ ተደምጠዋል። ለነገሩ እርቅና ሰላም በሚል ነቃን ያሉ ክፍሎችም ቀደም ሲማስኑና ሲጥሩ እንደነበር የሚካድ አይደለም። ሁሉም ግን አልሰራም። ዲያብሎስን ከፈጣሪው ለማስታረቅ የጣረችው ክርስቶስ ሳምራ የቀለለ ሥራ ነበር ያላት ማለት ይቻላል። ሟቹ የወያኔ ቁንጮ ማን ከማን ተጣላ፣ በአቋራጭ ወደ ስልጣን ልትመጡ ሱሚ ነው እያለ አጋለጠ እንጂ እርቅንም ሰላምንም አልመረጠም ነበር። የኢትዮጵያ ፖለቲካ ደግሞ ማገር ልሳኑ ደመና ስቃይን መሰረት ያደረገ ነው። ሮምኒና ኦባማ ቢተቃቀፉ በመካከላቸው የፖለቲካ ልዩነትና ፉክክር አለ እንጂ የሬሳ ክምር አይታያቸውም። በባዕድ አገሮች የሚኖሩ የዛሬም የቀድሞም ዜጎቻችን ግን የኢትዮጵያን ተጨባጭ ሁኔታ ይረሱታል። አገራችን በወያኔ መዋረዷን ይዘነጋሉ። ወንድም እህቶቻችን፣ ወገኖቻችን በወያኔ መጨፍጨፋቸውን አያስታውሱም። ዛሬም ነገም
ያውም በወያኔ ቁጥጥር ስር ባለው አየር መንገድ ወደ አገር መክነፍና መባረቅ ይችላሉና የሕዝባቸው መከራና ሰቆቃ የራቀ አገር ወሬ ሆኖባቸዋል። ቤት ስሩ ነግዱ ተብለዋልና ቁም እስኪሉ ድረስ ቋምጠዋልና ወያኔ ምን አጠፋ ሲሉም ይደመጣሉ። እነዚህና መሰሎቻቸው ፍቅርና ሰላምን ሲሰብኩ መለስ ሞተ፣ ኢትዮጵያ እሰየው አለች በሚል ሐዘንና ቁጭት ሊያሰሙ ቢደመጡ የሚያስገርም አይደለም። በመሰረቱ ኢትዮጵያዊ አይደሉምና። በፖለቲካ ትግልና አገርን ለማዳን ማመጽ የሚሉ ዜጎች በምንም አይነት ቢሆን ጠላትህን ውደደው አፍቅረው ሰበካን ጆሮ ሊሰጡት የሚችሉ አይደሉም። እሰየው እንላለን አገር ወዳዶች የከረረ እንቢታን ሲያሰሙ። የሕዝብን ሀገር አድን ትግልና አመጽ ነዳጅ ሆኖ የሚያንቀሳቅሰው ጥላቻ ነው። ጥላቻው በመሰልና በመለስና ጭፍሮቹ ላይ፣ ጥላቻ በድርጊታቸው ላይ። ፍቅር ለአገር አለን ካልን ድረስ ለጠላቶቿ ሁሉ ያመረረና የከረረ ጥላቻ ይኖረናል፣ ሊኖረንም ይገባል ማለት ነው። መሌ ወዩ የሚል ጸያፍ ቧልትም አይደመጥም ማለት ነው። ጸረ ኢትዮጵያው መለስ ሞተ ብሎ ማልቀሱ ለትግራይ ተወላጆች ሳር በላን እንደ ከብቶቻችን ነው። ኃይለኛ ብርድ ከጠላት ያስተቃቅፋል ቢባልም የኢትዮጵያ ሕዝብ ከወያኔ ጋር ሊተቃቀፍ የሚችልበት ምንም ሁኔታ የለም። መለስ ሄዷል፣ ተበግሷል። በላው ሲል ከስሟል። የተኩት ራሳቸው ናቸው። እርስ በርስ ቢባሉም መነሻ መድረሻቸው ወያኔነት ነው። በረከት ተባለ ስብሃት፣ ሁሉም በመሰረቱ ወያኔ ናቸው። በ1967 ዓመተ ምህረት የጀመሩትን ኢትዮጵያን የመበታተን ኢላማ የተዉ አይደሉም። ሌላ ቅደም የላቸውም። ወያኔን በፍቅር እንየው እንያዘው ለሚሉት ያለን ጥያቄዎች የሚከተሉትን ይመስላሉ። ማን ነው ኢትዮጵያን በብሔረሰብ ደረጃ ሊከፋፍል የተነሳ የጣረ? ማን ነው ተባባሪ ሆኖ ኤርትራን ያስገነጠለ? ማን ነው አገር ወዳድ ድርጅቶችን ህገወጥ ያደረገ? ማን ነው የኢትዮጵያን መሬት ለባዕዳን የሸጠ አሳልፎ የሰጠ? ማን ነው ኢትዮጵያን ለባዕድ ሎሌ አድርጎ ያዋረደ? ማን ነው ኢትዮጵያን ለባዕዳን አሳልፎ ሰጥቶ ያዋረደ፣ የበደለ፣ ደኖቿን ያስጨፈጨፈ፣ መሬቷን የሰጠ? ማን ነው ሺዎችን አስሮ የሚያሰቃይ፣ ደብዛቸውን ያጠፋ? ማን ነው ዘረኛ አምባገነናዊ አገዛዝን በሕዝብ ላይ የጫነ? ወዘተ ወዘተ። ጥያቄው ብዙ ነው። ይህን የሀገርንና የሕዝብን ጠላት አፍቅሩት የሚል መልእክት የለም፣ ካለም ሊኖር ከቶ አይገባውም። ጣሉት፣ ታገሉት ነው መልእክቱ። ትዕቢት ውድቀትን ያመጣል ተብሏል። ሐቅን ክደው በደቤት ተሸፍነው በሌላ ጎጪ አቅጣጫ የሚሄዱት ሁሉ መጨረሻቸው የሚያምር አይሆንም። ኢህአፓ ወያኔን ከጠዋቱ የታገለውና ብዙ መስዋዕትነትንም የከፈለው ይህ ከይሲ ቡድን አገር አጥፊ ሊሆን መቻሉን ገና ከመጀመሪያው በመረዳቱ ነው። ወያኔ የብሔረሰብ ቅራኔ ዋና ነው ብሎና ትግራይን ገንጥለን ነጻ ሪፐብሊክ የትግራይን እንመሰርታለን ካለበት ከ1967 ዓመተ ምህረት ጀምሮ ኢህአፓ ታግሎታል። በቃል ብቻ ሳይሆን በአሲምባም በጎንደርም የወያኔና ሻዕቢያን ወረራ ጥቃትም መቋቋም ተገዶ መስዋዕትነትን ከፍሏል። ያኔ ሁላችን የት ነበርን? ይህን መጠየቁ ለሕሊናችን ሕክምና አስፈላጊ ነው። ሌሎችን ከመተቸታችን በፊት የታገለውን ከማውገዛችን በፊት ኧረ ለመሆኑ ያኔ እነሱ ሲታገሉ ሲደሙ እኛ የት ነበርን ብሎ መጠየቁ በጣም ወቅታዊና አስፈላጊ መሆኑን ያመለክታል። ኢህአፓ የብሔረሰቦችን መብት ያወቀ ሲሆን በአንጻሩ ጠባቦችንም ታግሏል። በዴሞክራሲና ሕዝብ አንድነት መፍትሄ ያመጣል በሚል አቋሙ ገፍቶ ከባዕዳንም ከጠባቦቹም ከባድ ጥቃት ደርሶበታል። ያኔ እናንተ የት ነበራችሁ?
እነ ወዲ ማዴቦና ኃይለ ማርያም ደሳለኝ በቅጥረኝነት የሚያቀረሹት ሁሉ ከሐቅ ጋር የተጣላ ነው። ኢህአፓ ግልጽ አቋም ይዞ ያኔ ጀምሮ ገንጣዮችና ጸረ ኢትዮጵያውያንን ታግሏል፣ እየታገለም ነው። ቀላል አልነበረም፣ ዛሬም አይደለም። ዘረኛው አገዛዝ ውሎ አድሮ መቸነፉ ግልጽ ቢሆንም በሂደት ግን ጉዳት የሚያመጣ ነው። ጥፋትም የሚያደርሱ ናቸው ወያኔዎች። ያኔን በምሬት ታገላችሁ ባዮች ብዙ ነበሩ ናቸውም። ወያኔን ከነግሳንግሱ ለጠላ ነው። ይህ ቀላል አልነበረም፣ ዛሬም አይደለም። ጠላትን ጠላት ብሎ አምሮ መታገል ስንል አይሆንም የሚሉ ከበረከቱ ጸረ ወያኔው ትግል ይዳከማል። ጸረ ወያኔው ትግል መፋፋም መጠናከር አለበት። ይህ ነው ሐቁና ተፈላጊው፣ ሌላ የለም። ጠላትን ማፍቀር ሰበካ የጸረ ወያኔ ታጋዮች ሊሆን አይችልም። በሃይማኖትና እምነት ደረጃ ግን ይህ ሰበካ ሚዛን ሊኖረው ቢችልም በትግል ዘንድ ግን ዋጋ ቢስ ነው። ጠላትን መጥላት እንጂ መውደድ የሚል ነገር ሊኖር አይችልም። ወያኔን የምንጠላው በባዶ ሳይሆን አገርና ሕዝብን ስላጠቃና ስለጎዳ ነው። ላለፉት 20 ዓመታት አገራችንን ማን ጎዳ፣ በደለ፣ አዋረደ ብንል መልሱ ወያኔ የሚል ነው። ይህን ጸረ ኢትዮጵያ ቡድን መጥላትና ለማውደምም መነሳት ታዲያ ጥፋቱ የት ላይ ነው? ዜጎች ያላቸው መሰረታዊ ግዳጅ አገርን ማዳን ነው። ይህ ደግሞ ጸረ ወያኔ ትግልን ማፋፋም ይጠይቀናል። ሌላ አማራጭና መንገድ የለም። የወያኔ አገዛዝ ጠላታችን ነው። የወያኔ አገዛዝን ለማውደም መታገል መጣር አለብን። ጠላትህን ውደደው አፍቅረው የሚሉ እንዳሉ እናውቃለን። ከጋንዲ እስከ ማንዴላ። ጠላትን አትታገሉት የሚል ግን የተሳሳተ ይሆናል። በሃይማኖት ደረጃ ትክክል መስሎ የሚታየው በፖለቲካና በትግል መስክ ግን ስህተት መሆን እንደሚችል መገንዘብም የግድ ነው። ጠላትን የምንጠላው አገራችንና ሕዝባችንን አጥብቀን ስለምንወድ ነው። የጥላቻችን መንስኤ ፍቅር ራሱ ነው። ኢትዮጵያን ስለምንወድ፣ ዜጎቿን ከከሃዲና ባንዳው በስተቀር ስለምንወድና ደጉን ስለምንመኝላቸው አሌ ብለው ግን አንዴ ከቀይ ሽብርተኞች አሊያም ከአገር ገንጣይና አስገንጣይ ወያኔ ጋር መቻቻል፣ መተቃቀፍ የሚሉ አገርን ይጎዳሉ እንጂ ቅንጣትም አይጠቅሟትም። ወያኔን ወግቶና በሁሉም መስክ በአመፅ ቀልቶ መጣል ሲገባ ከወያኔ ጋር እርቅና ሰላም የሚሰብኩ በጣም የተሳሳቱ ናቸው። ያውም ከ21 ዓመታት የስቃይ ተመክሮ በኋላ በሌጣው ሲሰማና ሲታይ ጥላቻን ሰበካ መጥፎ ሊመስል የሚችል መሆኑ ግልጽ ነው። ጥላቻ ግን ቁርጠኝነትን አጃቢ ነው። አገራችንን ከወደን የአገራችንን ጠላቶች ሁሉ መጥላት አለብን። ሌላ መንገድና አማራጭ የለም። ወያኔን እንጥላው፣ ልናወድመው አምረን እንነሳ። ልናቅፈው ሳይሆን ልናጠፋው እናብር። ሌላ አገር አዳኝ መልእክት የለም። የካቲት 11 የተረገመ የርጉሞች ቀን። በወርሃ የካቲት ደግም ክፉም ታይቷል። በየካቲት 12 የፋሽስቱ ግራዚያኒ ጦር የአዲስ አበባን ሕዝብ ጨፍጭፏል።
የካቲት 66 ደግሞ የአጼውን ኋላ ቀር ስርዓት ሕዝብ የገረሰሰበት መታሰቢያ ነው። ወያኔ ደግሞ የካቲት 11ን የምስረታ ቀኔ ነው ብሎ ሲያከብረው ይህ ቀን የርጉሞች ቀን ነው እንድንል ያስገድደናል። የወያኔ መሪዎች ነጋ ጠባ የሚዋሹ ናቸውና ስለ ምስረታቸውም ብዙ ውሸት አሰራጭተዋል። ሕዝብ በአንድነት ሲታገል እነሱ በጠባብ ብሔረተኛነት መደራጀታቸውና ወደ ናቅፋ ዘልቀውም በሻዕቢያ እርዳታ ድርጅታዊ ነፍስ መዝራታቸውን ያድበሰብሳሉ። ሻዕቢያ በወቅቱ የኢህአፓ ጦር መስራቾችን በሚቆጣጠረው ምድር አሳልፎ ወደ ትግራይ ለመስደድ የኢትዮጵያ ቀኝ ግዛት መሆናችንን በቅድሚያ እመኑ ይል ስለነበር አዎ እናምናለን ያሉትን ወያኔዎች በቅድሚያ ወደ ትግራይ ማሳለፉ ሐቅ ነው። የወያኔ መሪዎች አንድነት ያለ ሁሉ ተንኮለኛና ትምክህተኛ የሸዋ አማራ ነው፣ ትግላችን ትግራይን ገንጥሎ ነጻ መንግስት ማቋቋም ነው ብለውና ኢህአፓና ኢድህን አባይ ኢትዮጵያ ትምክህተኛ በሚል ፈርጀው ከትግራይ ውጡልን ማለታቸውና ሁለቱንም መውጋታቸው ደግሞ ከቶም ሊካድ የማይችል ሐቅ ነው። በትግራይ ነጻ አውጭነት በራሳቸው የተደራጁ ሌሎች ወገኖችንም እንደራደር ብለው ጠርተው በተኙበት መግደላቸውም ዛሬ ሊሸፈን የሚችል ጉዳይ አይደለም። የወያኔ መሪዎች ከዚያድ ባሬ ጋር ተወዳጅተው 1/3ኛው የኢትዮጵያ መሬት የምዕራብ ሶማሊያ ግዛት ነው ብለው መፈረማቸውም ፀሐይ የሞቀው እውነት ነው። የወያኔ መሪዎች ትግላችን ጸረ አማራ ነው ብለው በወይን ጋዜጣቸው አስፍረውና ወጣቶችን ለሻዕቢያ ጦርነት በጠመንጃ ልዋጭነት እየማገዱ ከባዕዳን የኢትዮጵያ ጠላቶች ጋር ሁሉ መስራታቸው የሚታወቅም ነው። ኢትዮጵያ አረብ ራቢጣ ወይም ሊግ ትገባለች፣ እኔም ራሴ አረብ ነኝ ሲል ለሊቢያው ጋዳፊ የለፈፈው የዜናዊ ልጅ መሆኑም የሚረሳለት አይደለም። የካቲት 11 ከነበር ወያኔ የተወለደው ባስጨነገፈው በነበር በዚህ የተረገመ ቀን የምንለው ነው። ወያኔ ይህን ቀን ሲያከብር የኢትዮጵያ ሕዝብ ግን እንደ የካቲት 12 በሐዘን የሚያልፈው ነው። ወያኔ ጸረ ሕዝብ የሆነ ሀገርን የጎዳ ቡድን ነው። ይህን ቀን ላክብር ብሎ ርችት ሲተኩስም ዜጎችን ገድሏል። ይህን እርኩስ ልደቱን አከበርኩ ለማለት ብዙ ሚሊዮን የሀገራችንን ብር አጥፍቷል፣ እያጠፋም ነው። ዛሬ የባጡን የቆጡን የሚቀባጥሩት እነመለስ፣ ስብሃት፣ ስዩምና አባይ ታሪክ ብለውም በመጽሐፍ መልክ ሐሰታቸውን ሲጎነጉኑ እየታዩ ናቸው። ሲወለድ ጸረ ኢትዮጵያ ሲቆይም ያው ጸረ ሕዝብ ጸረ ኢትዮጵያ ዘረኛ ቡድን ሆኖ ወያኔ መቀጠሉን ግን ከቶም ሊቀይሩት ወይም ሊቀብሩት የሚችሉት ሐቅ አይደለምና እነሱ የካቲት 11 በዓላችን ነው ሲሉ ሕዝብ ደግሞ ተምቾች፣ ተውሳኮች የተፈለፈሉበት ቀን ነው በሚል ይገልጸዋል። ባልተወለዳችሁ በቀራችሁ ነው የሕዝብ መልእክት። የካቲት 12 ሀገራችንን የወረረ ፋሽስት ጣሊያን ወገኖችን ጨፈጨፈ። የካቲት 11 ኢትዮጵያን ገንጣይና አዋራጅ ሕዝቦቿን ከፋፋይ ዘረኛ ቡድን ተወለድኩ አለ። በናቅፋ ተረግዞና ተወልዶ በደደቢት ያደገው ወያኔ በባዕዳን ድጋፍ አድጎ ለቤተ መንግሥት በቅቷል። ከገባበት ቤት ስናስወጣውና የያዘውን ስልጣን በኃይል ስንነጥቀው ያንን ቀን የኢትዮጵያ ሕዝብ የድል ቀን ብሎ ያከብረዋል።